ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ ተመልሷል። ዛሬም እንግዲህ ቆይታ ያደርጋል። ዛሬ ቆይታ የምናደርገው ከእንግሊዝ ፕሪሚየር ሊግ መጠናቀቅ በኋላ በተለይ ደግሞ ከማክሰኞ በኋላ በነበሩት ሀሳቦች እንዲሁም ደግሞ ከዛ በፊት በተቀመጡ ሀሳቦች ላይ ነው ቆይታ እያደረግን የምንገኘው። ያው ሊጎች እያለቁ አይደል? ሊጎች እያለቁ ሲመጡ በሊጎቹ ውድድር ጉዞ ውስጥ የነበሩ ትልቅ ሀሳቦች ይነሳሉ። እነዚህ ሀሳቦች በዋንጫ ፉክክሩ እንዲሁም በመውረድና በመቆየት ጉዞ ውስጥ የነበራቸው ሚና እንዲሁ የሚናቅ አይደለም፣ በጣም ጠበቅ ያለ ነበረው። እስኪ አንድ ሰውን ነው የምንመለከተው። በዘንድሮ የፕሪሚየር ሊግ ውድድር አርሰናልን ከመጀመሪያው ጊዜ አንስቶ የፕሪሚየር ሊጉ ሻምፒዮን መሆን የሚያስችለው አቅም አለው። ይሄ ቡድን በዲፌንሲቭ ሶሊዲቲ ስትራክቸር፣ በመከላከል ጥብቀት ቅርጽና በአታኪንግ ስትራክቸር በሊጉ ወጥ የሆነ ቡድን ነው እያለ ሲከራከር ነበረ። ወይን ሩኒ ነው። ሩኒ የማንቸስተር ዩናይትድ ተጫዋች ነው። አርሰናልን በተቃራኒ ሆኖ ገጥሟል። ያው በማንቸስተርና በአርሰናል መካከል ሰፊ የካልቸር ልዩነት አለ። ሰፊ የሆነ የድጋፍ ጽንፍ ልዩነት አለ። ብዙ የማንቸስተር ዩናይትድ የቀድሞ ተጫዋቾች አሁን ላይ በአርሰናል ሻምፒዮን መሆን ያልተደሰቱ እንደነበሩ ተመልክተናል። እንደነ ፖል ስኮልስ አይነት እንዲሁም እንደነ ኒኪ በት አይነት ተጫዋቾች የቀድሞ ተጫዋቾች አሁን ተንታኝ ሆነው እየሰሩ የሚገኙ በፕሮግራሞች በተጋበዙበት ሰዓት የአርሰናል ድልን በተመለከተ የሚሰጧቸው አስተያየቶችም ሆነ እንዲሁም የአርሰናልን ድል ተከትሎ እንዲሁ ለፕሮግራም ማድመቂያ ተብሎ ሴሌብሬሽኖችን ሁሉ ጆይን ማድረግ አልፈለጉም። ከዚህ በፊት ያለፉት 3 ዓመታት ሁለተኛ ሆነው ሲጨርስ ኔትፍሊክስ እያለ በተደጋጋሚ አስተያየት ሲሰጥ የነበረው ፓትሪስ ኤቭራም እንዲሁ ተቆጥቧል። ምንም አይነት አስተያየት አልሰጠም። በዚህ ዙሪያ አክሽን አልወሰደም። ነገር ግን ሩኒ ከሲዝኑ መጀመሪያ ጀምሮ በተለይ ከህዳር ወር ጀምሮ ባሉት የውድድር ጊዜያቶች አርሰናል የፕሪሚየር ሊጉ ሻምፒዮን እንደሚሆን ይናገር ነበር። በወቅቱ እንደነ ፔፕ ጋርዲዮላ፣ እንደነ ፖል ስኮልስ፣ እንደነ ሮይ ኪን አይነት እንዲሁም ፓትሪስ ኤቭራን ጨምሮ የአርሰናልን የሻምፒዮንነት ጉዞ በተመለከተ ሩኒ ከሚሰጣቸው ሀሳቦች ጋር አብረው በሚገናኙበትም ሰዓት ሊሆን ይችላል፣ በተናጠልም በራሳቸው ሶሻል ሚዲያ ሊሆን ይችላል፣ አስተያየቶችን ሲሰጡ የሩኒ ተቃራኒ ሆኖ ነበር አስተያየት የሚሰጡት የነበረው። ምክንያቱም አርሰናል በዚህ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን ሊሆን የሚችልበት ምንም አይነት እድል የለም የሚል ነው አቋማቸው የነሱ። ሩኒ ደግሞ በዚህ የውድድር ዓመት አርሰናል ከሚከላከልበትና ከሚያጠቃበት አንጻር ከሌሎች ቡድኖች የተለየ ጥራት ያለው ቡድን ነው ብሎ ነበረ የሚከራከረው። እንደውም በአንድ ወቅት በውይይት በገባበት ሰዓት የተናገረው ነገር አርሰናል as a well run exceptional football club ነበር ያለው። በተለይም ደግሞ የሚኬል አርቴታን የክሪቲሲዝምን ወይም ደግሞ ትችቱን በተመለከተ ያልበሰለ ትችት ነው አርቴታ ላይ እየተሰነዘረ ያለው። እሱን ጫና ውስጥ ለመክተት ታስቦ የሚሰጡ ትችቶች ሊሆኑ ይችላሉ ብዬ ነው እንጂ ማስበው አሁን ባለው ሁኔታ ሚኬል አርቴታ እየሰራው ያለው ቡድን የሚታይ ቅርጽ አለው። የሚታይ የመከላከል የሚታይ የማጥቃትና የሚታይ የአማካኝ ክፍል ዴብዝ አለው ነው የሚለው ወይን ሩኒ። እንደው በእይታ ከተመለከት ነው ሄት ካልሆነ በስተቀር ጥላቻ ካልሆነ በስተቀር የአርሰናልን የዘንድሮ የውድድር ዓመት እንዲሁም ያለፉትን ዓመታት ጥንካሬ አይቶ ነፃ ሆኖ መተንተን ሰውነትን ይጠይቃል ነው የሚለው የነበረው ሩኒ። የታክቲካል አፕሮቾችን መሰረት አድርገን ከተነተንን አርሰናል ሙሉ ቡድን ነው ብሎ ነው ይከራከር የነበረው። በዲፌንዲንግ ሴት ፒሶች ለምሳሌ አርሰናል በዘንድሮ የውድድር ዓመት የቀየረበትን መንገድ ያነሳል። ጋብርኤል ሄንሴ እንደምታውቁት መጥቷል። ኒኮላስ ዮቬር በጎል ማስቆጠርና እንዲሁም ጎል እንዳይቆጠርባቸው በመከላከል አደረጃጀት ውስጥ የፈጠሩት ተጽዕኖ እንዲሁ ቀላል የሚባል አይደለም። ምክንያቱም ቡድኑን ወጥ ቡድን አድርገውታል። እንዲከላከል የተሻለ ስትራክቸር ኖሮት ለተጋጣሚ ቡድን አስቸጋሪ እንዲሆን እንዲያጠቃ ለተጋጣሚ ቡድን የተከላካይ መስመር ተጫዋቾች ወይም ደግሞ የሴት ፒስ አቋቋማቸውን እንዲረበሽ አድርጎታል።
እናም እሱ የሚለው የነበረው ነገር ምንድነው? የዲፌንዲንግ ሴት ፒሶቹን ከተመለከታችሁ አርቴታ እየሰራ ያለው ቡድን እኔ የማውቀው አርሰናል አይደለም። በአውሮፓ ቻምፒየንስ ሊግም በፕሪሚየር ሊግም የዲፌንሲቭ ሴት ፒሶቹ በጣም የተደራጁና ዌል ድሪልድ የሆኑ በደንብ የተሰሩ ናቸው። ይሄን ደግሞ ከብዙ ስራና ልፋት የመጣ እንደሆነ አስባለሁ። ይሄ ነገር ሀፕን እንዲያደርግ ባልነበረ ሁኔታ ውስጥ ይሄ ነገር እንዲፈጠር ማድረግ ቀላል ነው ብላችሁ የምታስቡ ከሆነ ተሳስታችኋል ነው የሚለው ሩኒ። ይሄን ነገር ለመስራት በጣም ብዙ ስራ ይጠይቃል። በጣም ብዙ ድግግሞሻዊ የሆኑ ትሬኒንጎች ወይም ደግሞ ሪሄርሳል ትሬኒንጎችን ይፈልጋል። የተመረጡ ተጫዋቾችን ለዛ እንቅስቃሴ ማዘጋጀት ይፈልጋል። በየቀኑ ተጫዋቾች ሐሳቡ እንዲገባቸው ደጋግመ ማድረግን ይጠይቃል ነው የሚለው ወይን ሩኒ። ይሄን በሚያደርግባቸው ስራዎች ላይ የወሰደውን ጊዜ ዕውቀት መሰረት አድርገን እየሰራው ያለውን ቡድን ማድነቅ ግዴታ ነው። ምክንያቱም እየለወጠው ያለው ነገር ስላለ ብሎ ነው የሚያስበው። ለምሳሌ በአርሰናል የቡድን እንቅስቃሴ ውስጥ ይላል ሩኒ የሚናገረው የአርቴታ የዲፌንሲቭ ፖዚሽኒንግ እኔ ከማቀው አርሰናል የተለየ ነው ይላል። በተለይም ደግሞ የጨዋታ ታክቲኩን የሚቀይርበት መንገድ ለተጋጣሚ እየቀረበ የጨዋታ ታክቲኩን የሚቀይርበት መንገድ የበሰለ ቡድን እንደሆነ ያሳያል ነው የሚለው። የፕሪሚየር ሊግ ውድድሩ ላይ ብቻ የፈጠረው ተጽዕኖ አይደለም ነው የሚለው ሩኒ። ከፕሪሚየር ሊጉ ውጪም በቻምፒየንስ ሊጉ የአርሰናል ጉዞ እንዲሁ በቀላሉ የመጣ አይደለም፣ በተጠና መንገድ የመጣ ነው። ዌል ድሪልድ ነው፣ በደንብ ታቅዶበት የተሰራ ነው። ለዛ ነው አርሰናል በዚህ የውድድር ዓመት በቻምፒየንስ ሊጉ የተሻለ ቡድን ከባየር ሚኒክ የተሻለ ቡድን ነው ብሎት ሁሉ አስተያየት ሰጥቷል። በተለይም ደግሞ የዘንድሮ የውድድር ዓመትን ሂደት ሳይ በጣም የተሻለ ቡድን አይቻለው ነው የሚለው ወይን ሩኒ። Look who's left in it. The 3 teams now left in it can all win this competition, so you're going to need a bit of luck as well. All 3 of them want to need a bit of luck. Yeah, so I think it's Arsenal's year, I think, and they've shown that all season, and I think this is the end of the season is going to be sure very good. Their fans will be very happy for you to say that. Look who's left in it. አርሰናል የፕሪሚየር ሊግ ዋንጫን እንደሚያነሳ ከተናገረ በኋላ ይሄኛው ንግግሩ የቻምፒየንስ ሊግ ውድድር ላይ ከቲዮ ዋልኮት ጋር ቆሞ እየተናገረ ነው። በፕራይም ስፖርት ነበረ ቃለ መጠይቅ እየተደረገ ነበር። ያው ፐንዲት ነው እየተነተነ ነው። የፒች ሳይድ ፐንዲት ሆኖ ነው እየሰራ የሚገኘውና በዚህ የፒች ሳይድ ፐንዲት ላይ ነው እንግዲህ አርሰናል አሁን በቻምፒየንስ ሊግ የመጨረሻው አሸናፊው ቡድን የሚሆነው ዘንድሮ እሱ ነው ብሏል። 3 ቡድኖችን መጀመሪያ ላይ ያስቀምጬ ነበር ብሏል። ከነዛ 3 ቡድኖች ግን ባለፈ ዘንድሮ ካለው አርሰናል እየሰጠው ካለው በተለይ ያሳደገው ካለው ነገር እየተለወጠ ካለው ነገር የተሻለ ነገር እማየው አርሰናል ላይ ነው ይላል እና ቲዮ ዋልኮት ይስቃል አጠገቡ። ሌሎች ተንታኞችም አሉ። ለምሳሌ እንደነ ሮይ ኪን አይነት ተንታኞች አሉ። እነሱ በአግራሞት ነው የሚመለከቱት። ወይን ሩኒ በብርዳማው ስቴዲየም ጥቁር ካፖርት ለብሶ የቻምፒየንስ ሊግ ማይክ በእጁ በቀኝ እጁ ይዞ የተናገረው ነገር ግን አርሰናል የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታን እንደሚያነሳ ነው እያረጋገጠ ያለው። እንግዲህ ይሄ ነው በርከት ያሉ የማንቸስተር ዩናይትድ የቀድሞ ተጫዋቾችን እያስደሰተ ያለው ነው የሩኒ አስተያየት ማለት ነው። ከዛ ውጭ ሩኒ ለምንድን ነው ይሄን አስተያየት የሚሰጠው ተብሎ ሲጠየቅ እዚሁ የውይይት መድረክ ላይ የሚያነሳው ነገር አለ። አንፌር ነው አርሰናል ላይ እየተሰጠ ያለው ነገር ይላል። በተለይ ኮምፕሊያንቶቹን ከተመለከትን አብዛኛውን አርሰናሎች ላይ የሚነሱ ሐሳቦች አርሰናልን የሚገልጹ አይደሉም ነው የሚለው። ምክንያቱም ቡድኑ ካለው ጥብቀት፣ ቡድኑ ካለው የጨዋታ ዘዬ ሐሳብ፣ እንዲሁም ደግሞ ጨዋታዎችን እያሸነፈ ካለበት ጥራት አንጻር ከተመለከት ነው አርሰናል በጣም ጥሩ ቡድን ነው። ዊኒንግ ራናቸውን ስንመለከት በፕሪሚየር ሊጉ እንደ አርሰናል የዊኒንግ ራኑ በጣም ጠንካራ የሆነ ቡድን ለማግኘት ይከብዳል። የሚያሸንፍባቸው መንገዶችም እንዲሁ በጣም ጠንካራ መሆኑን ተመልክተናል። በዘንድሮ የውድድር ዓመት ዝቅተኛ ጎል የተቆጠረበት ቡድን አርሰናል ነው ይላል ሩኒ። በፕሪሚየር ሊጉ ዝቅተኛ ጎል ተቆጥሮብህ ማጠናቀቅ ፕሪሚየር ሊጉ እንደምታሸንፍ አንድ ማሳያ ነው ይላል ሩኒ።
ዘንድሮ አርሰናል በፕሪሚየር ሊጉ ዝቅተኛ ጎል ነው የተቆጠረበት። ይሄ ቡድኑ ከተጫወተው የሊግ ውድድር አንጻር ስንመለከተው የቡድኑን የመከላከል ጥብቀት የሚያሳይ ነው። አርሰናል ዘንድሮ 26 ጎል ነው የተቆጠረበት ከ37 የፕሪሚየር ሊግ ጨዋታዎች የክሪስታል ፓላሱን ጨዋታ ሳንጨምር ማለት ነው። ማንቸስተር ሲቲ በዚህ የውድድር ዓመት 33 ጎሎች ነው የተቆጠሩበት በአጠቃላይ ከ37 ጨዋታዎች ማለት ነው። የሁለቱ ቡድኖችን የጎል ማስቆጠር ንጽጽር እንመልከት። አርሰናል 69 ጎሎችን አስቆጥሯል በዚህ የውድድር ዓመት፣ ሲቲ 76 ጎሎችን አስቆጥሯል። ማንቸስተር ዩናይትድ ካሳለፍነው የውድድር ዓመት አንጻር ከተመለከትነው በጣም ብዙ ለውጦች አሉት። አሁንም በመከላከል ጥብቀቱ ዩናይትድ ብዙ ነገሮችን ማስተካከል አለበት። በጎል ማስቆጠር ሂደቱ መሻሻሎች አሉ። ዘንድሮ ዩናይትድ በአጠቃላይ ከ37 ጨዋታዎች 50 ጎሎች ነው የተቆጠሩበት። አያችሁት ምን ያክል የዲፌንሲቭ ሶሊዲቲ በፕሪሚየር ሊግ የሻምፒዮንነትም ሆነ በፕሪሚየር ሊግ የደረጃ ሰንጠረዡ ላይ የሚኖረው ሚና ከፍተኛ እንደሆነ የሚያሳየው ዘንድሮ በጣም ደካማ የመከላከል አደረጃጀት ውስጥ የነበረው አምና ሻምፒዮን የነበረው ሊቨርፑል ነው። 52 ጎሎች ተቆጥሮበታል ዘንድሮ ሊቨርፑል። ማንቸስተር ዩናይትድ በዚህ የውድድር ዓመት 66 ጎሎችን አስቆጥሯል። ከአስቶን ቪላና ከሊቨርፑል በላይ ጎሎችን ማስቆጠር ችሏል። ይሄ ቡድን ለውጦች አሉ ማለት ነው። ግን ዲፌንሲቭ ሶሊዲቲ ነው እያነሳ ያለው የሩኒ ሐሳብ የመከላከል አደረጃጀትን የመከላከል ጥብቀትን በተመለከተ ነው ሐሳብ የሚያነሳው ወይን ሩኒ። ያ የመከላከል አደረጃጀት ያ የመከላከል ጥብቀት ፕሪሚየር ሊጉ እንድታሸንፍ ያደርጋል ነው የሚለው። ለምሳሌ ያሳለፍነውን የውድድር ዓመት ይሄ ማለት የ2024-25 የውድድር ዓመትን እስኪ እንመልከት። በ84 ነጥብ ይዞ ሲያጠናቀቅ ሊቨርፑል አርሰናል 74 ነጥብ ይዞ ባጠናቀቀበት ጨዋታ ሊቨርፑል 86 ጎሎችን ነበር ያስቆጠረው። የሊቨርፑል የዲፌንሲቭ ሶሊዲቲ የሳሳ ዲፌንሲቭ ሶሊዲቲ ነበር። የአርሰናልና የማንቸስተር ሲቲ ተከታይነት በጣም ደካማ ሲዝን ስለነበረና ለመሪው ሊቨርፑል የሰጠው ጫና ዝቅተኛ ስለነበር እንጂ ሊቨርፑል ዲፌንሲቭ ሶሊዲቲው በጣም የሳሳ ነበረ። ባሳለፍነው የውድድር ዓመት 41 ጎሎችን ያስተናገደው ሊቨርፑል። በጣም የሚደንቀው ነገር በአሳለፍነው የውድድር ዓመት አርሰናል 34 ጎሎችን ያስተናገደው። አያችሁት ልዩነቱ? ሻምፒዮን የሆነው ቡድን 41 ጎሎችን ሲያስተናግድ ሁለተኛ ሆኖ ያጠናቀቀው ቡድን 34 ጎሎችን ነበር ያስተናገደው። ማንቸስተር ሲቲ 44 ጎሎችን ነበር ያስተናገደው። 15ኛ ደረጃ ይዞ ያጠናቀቀው ማንቸስተር ዩናይትድ ባሳለፍነው የውድድር ዓመት ያስተናገደው የጎል መጠን እጅግ በጣም ከፍተኛ ጎል ነበር። 2 የግብ ዕዳዎችን ይዞ ነበር ያጠናቀቀው ማንቸስተር ዩናይትድ። ያስቆጠራቸው ጎሎች ብዛት ወደ 44 ሲሆኑ አጠቃላይ የተቆጠሩበትን የጎል መጠኖች ከተመለከትን ደግሞ ከዛ ከፍ ያሉ ናቸው። ስለዚህ ዩናይትድ በመከላከል አደረጃጀቱ በጣም ደካማ ነበር ማለት ነው። ሩኒ የሚያነሳው ነገር ያለው የዲፌንሲቭ ሶሊዲቲን ጥያቄ ነው እያነሳ ያለው። ለምሳሌ 2023-24 የውድድር ዓመትን ማንቸስተር ሲቲን እንመልከት። አንዱ የሲቲ ትልቁ ጥንካሬ የነበረው ምንድን ነው? የገባበት የጎል ብዛት አይደለም፣ ሲቲ ያስቆጠረው የጎል መጠን ነው። ሲቲ በአጠቃላይ ባሳለፍነው የ2023-24 የውድድር ዓመት ይሄ ማለት ከ3 ዓመት በፊት በነበረው ሻምፒዮን በሆነበት ዓመት የዓመት 91 ነጥቦችን ሲቲ ሲይዝ አርሰናል 89 ነጥቦችን ይዞ ያጠናቀቀበት ዓመት ማለቴ ነው። የተቆጠረበት እና ያስቆጠሩበትን የጎል መጠኖች ስንመለከት ተቀራራቢ ነው። አርሰናል ዝቅተኛ ጎሎች ነበር የተቆጠሩበት። ኢቭን ዲፌንሲቭ ሶሊዲቲው ያለፉት 3 ዓመታት የአርሰናል በጣም ጠንካራ ነው። 29 ጎሎች ነበር የተቆጠሩበት በ38 ጨዋታ። ይሄ እንግዲህ የቡድኑን የመከላከል ጥንካሬን በደንብ የሚያሳይ ነው። ወደ ማንቸስተር ሲቲ ስንሄድ ግን ማንቸስተር ሲቲ የተቆጠረበትን የጎል መጠን ከተመለከት ነው 34 ጎሎች ተቆጥረውበታል በ38 ጨዋታ። ከአርሰናል 5 ከፍ ያለ ጎሎች ነበር ያስተናገደው። የሲቲ ትልቁ ፓወር ፖይንት የነበረው በዛን የውድድር ዓመት በ2023-24 የውድድር ዓመት አርሰናል ሻምፒዮን መሆን የነበረበት ዓመት የሚባለው ዓመት ይሄ ነው። በሁለቱ ቡድኖች መካከል የ2 ነጥብ ልዩነት ብቻ የተፈጠረበት ማለት ነው።
እነ ፓትሪስ ኤቭራ ኔትፍሊክስ ያሉበት ዓመት ማለት ነው። አርሰናል ዋንጫ የመብላት ስነ ልቦና የለውም የተባለበት ዓመት ማለት ነው። በዚህ ዓመት ሲቲ 96 ጎሎችን ነበር ያስቆጠረው። አርሰናል 91 ጎሎችን ማስቆጠር ችሏል። በአጠቃላይ ሁለቱ ቡድኖች አርሰናል ካስቆጠራቸው እና ከተቆጠሩበት የጎል ድምሮች አንጻር የተቆጠሩበት የጎል መጠኖች ዝቅተኛ ስለነበሩ በግብ ክፍያ እኩል ሆኖ ነበር ያጠናቀቁት እና የመጨረሻዎቹ 5 ጨዋታዎቹንም ስንመለከት ሁለቱም ቡድኖች ሳይሸነፉ ነበር ያጠናቀቁት። ይሄ የቡድኖቹን ጥንካሬ የሁለቱም ቡድኖች ጥንካሬ በደንብ የሚያሳይ ነበር። ያው ሃላንድ 27 ጎሎችን አስቆጥሮ ያጠናቀቀበት የውድድር ዓመት ቢሆንም በዚህ የውድድር ዓመት ባለፉት ጊዜያቶች ግን የተሻለውን የሚባለውን የቡድኑን ጥንካሬ የሰጠው የዚህ ተጫዋችና አጠቃላይ በቡድኑ ውስጥ የነበሩት የማጥቃትና የአማካኝ ክፍል ዴብዝን የመጨመር ስራ ይሰሩ የነበሩ ተጫዋቾች ናቸው። ስለዚህ የአርሰናል ትልቁ ጥንካሬ የነበረው የዲፌንሲቭ ሶሊዲቲ ነው። ዲፌንሲቭ ሶሊዲቲ የቡድኑን አጠቃላይ ጥንካሬ በሚገባ የሚያሳይ የቡድኑን አጠቃላይ እድገት ከፍ አድርጎ የሚጠቁም እንደሆነ ነው ሩኒ በተደጋጋሚ ሲያነሳ የነበረው ማለት ነው። የተከበራችሁ ተከታታዮች ከዛ ውጭ አድናቆቱ አንዱ የሚነሳበት ፖይንት የቡድን ሃርመኒን አርቴታ የፈጠረበት መንገድ ነው። ቡድኑን ተመልከቱት ይላል ሩኒ። ቡድኑ አንድ ሆኖ ነው የሚጫወተው፣ እንደ አንድ ነው በአንድ ቡድን ውስጥ መሆን ያለበት። ይሄንን አርሰናል ካልኩሌሽኑን አግኝቶታል ነው የሚለው። በሚሸነፉም ሰዓት ሆነ በሚያሸንፉ ሰዓት የነኚህን ተጫዋቾች ባህሪ መላበስ በሻምፒዮንነት ጉዞ ውስጥ የሚኖርህ ሚና ምን ያክል ከፍተኛ እንደሆነ የሚያሳይ ነው። አርሰናል ጥሩ ባልሆነባቸው ጊዜያቶች በጋራ ለማስተካከል ነገሮችን ይሞክራሉ። አርሰናል ጥሩ በሆነባቸው ጊዜያቶች ደግሞ ተሸክመውት የሚሄዱት ነገር የጋራ እንደሆነ ስለሚያውቁ አብረው በጋራ ይሄዳሉ። ይሄ የቡድኑ ጥንካሬ ለሌሎች ተጋጣሚዎች አስቸጋሪ እንዲሆን ያደርገዋል ይላል ወይን ሩኒ። ኮንሲስተንሲ ያለው ቡድኑ፣ ሃይሊ ኢሞሽናል የሆነ ነው ቡድኑ፣ እንዲሁም ደግሞ ቮካል ባክግራውንድ ያለው ቡድን ነው ይላል። ሁሉም ሰፖርት ይደራረጋል እርስ በርሳቸው ነው የሚለው። ስለዚህ ይሄ ስኳድ ይሄ ቡድን አቺቭ ቢያደርግ የፕሪሚየር ሊጉን ዋንጫ ቢያሳካ ለኔ አዲስ አይደለም። ምክንያቱም ስትራቴጂካሊ የሊጉ አሸናፊ ቡድን ለኔ አርሰናል ነው ብሎ ነበር። ይሄን እንግዲህ ኤፕሪል ወር ላይ ነው የተናገረው። እንግዲህ ብዙ ትርምሶች ብዙ ጫናዎች በነበሩበት ሰዓት አርሰናል የፕሪሚየር ሊግ ዋንጫ ማንሳት አይችልም፣ አርሰናል የፕሪሚየር ሊግ ዋንጫን ማያነሳበት ምክንያቶች እየተባሉ በሚተነተኑበት ሰዓት ምክንያቱም የሲቲ መምጣት ሲቲ ጫና እያሳደረ ነው፣ ሲቲ ወደ 2 ነጥብ አጠበበው፣ ሲቲ አሁን እንደገና ከበርካታ ወራቶች በኋላ የአርሰናልን መሪነት ተረከበ የሚሉ ዜናዎች በሚወጡበት ሰዓት ብቸኛው በትንታኔ ብቸኛው ኢቭን ከነ ቴሪ ኦንሪ ከፍ ብሎ በልጦ ነው እያልኩ ያለሁት ቦልድ ስቴትመንት በመስጠት ያርሰናልን ዋንጫውን እንደሚያነሳ ይናገር የነበረው ሩኒ ነው። በካራባኦ ካፕ የፍጻሜ ጨዋታ ሲቲ የካራባኦ ዋንጫን እንደሚያነሳ እያየሁት ነበር። የተናገረው ሩኒ ነው። የካራባኦ ጨዋታ የማንቸስተር ሲቲ ድል ነው፣ የፕሪሚየር ሊግ ውድድር ግን ያርሰናል ነው በማለት የተናገረው ያኔ እሱ ነበር። ምክንያቱን ሲያስቀምጥ ለፍጻሜው ጨዋታ የተዘጋጁት ማንቸስተር ሲቲዎች ይመስሉኛል፣ አርሰናሎች ለዚህ የፍጻሜ ጨዋታ ዝግጁ የሆኑ አይመስለኝም፣ ሜንታሊ ዝግጁ የሆኑ አይመስለኝም። ከተጫዋቾች ጉዳትም አንጻር ሪከቨሪ የሚፈልጉ ተጫዋቾች አሉ፣ በዋናው በፍጻሜው ጨዋታ የሚያጧቸው ተጫዋቾች አሉ፣ አማካኙም የተወሰኑ ለውጦች ይፈልጋል። ስለዚህ ይሄ ፕሮሰስ ስለሆነ በፕሮሰስ ውስጥ ተጠቃሚ ሊሆን የሚችለው የፕሪሚየር ሊጉ ቀሪ ጨዋታዎች ላይ የፕሪሚየር ሊጉ ወሳኝ ፉክክሮች ላይ ስለሚሆን አርሰናል ተጠቃሚ ይሆናል ምልበት ዋነኛው ምክንያት ያ ነው። እዚህ ለፍጻሜ ጨዋታ ላይ ከቀረቡት ሁለቱ ቡድኖች ግምረጥ የምትሉኝ ከሆነ ለዚህ የፍጻሜ ጨዋታ
አሸናፊ ነው ብዬ የማጨው ማንቸስተር ሲቲ ነው የሚል አስተያየት ሰጥቶ ነበር። ሩኒ እንደተናገረው ማንቸስተር ሲቲ የካራባው የፍጻሜ ጨዋታን ማሸነፍ ቻለ። ከዛ የኤፍኤ ካፕ ጨዋታንም እንዲሁ አሸነፈ። መጨረሻ ላይ በፕሪሚየር ሊጉ የመጨረሻዎቹ የጨዋታ ቀናቶች ላይ ነጥቦችን መጣሉ፣ አርሰናል ደግሞ ቀጣይ ጨዋታዎች ላይ ድል እያደረገ መምጣቱ የፕሪሚየር ሊጉ ሻምፒዮንነትን ወይን ሩኒ እንደተናገረው አወጀ ማለት ነው። በዚህ የውድድር ዓመት በፕሪሚየር ሊጉ የተሻለው ቡድን አርሰናል ነው ያለባቸው ምክንያቶች እንግዲህ እነኚህ ናቸው። በአጠቃላይ ግን የዘንድሮ የውድድር ዓመት ይሄ ሎንግ ተርም ሰክሰስም ይኖረዋል ብሎም ሐሳብ ሰጥቷል። በተለይም ደግሞ ይሄ የሞዴል ኦፍ ኮንሲስተንሲውን በማንሳት ነው ሩኒ ይሄን ነገር እየተናገረ ያለው። ሃይሊ ኢሞሽናል የሆኑ የጨዋታ ሁኔታዎችን የሚቆጣጠሩ ተጫዋቾች አሁን በዚህ ቡድን ውስጥ 3-4 ዓመታት ያክል አብረው ቆይተዋል ይላል። ለምሳሌ በ2023-24 አርሰናል ሁለተኛ ደረጃ ይዞ ነው ያጠናቀቀው። ስለዚህ ያ የውድድር ዓመት የሰጠው ትምህርት አለ። 2024-25 የውድድር ዓመት አርሰናል አሁንም ሁለተኛ ሆኖ ነው ያጠናቀቀው። ያ የውድድር ጊዜ ሊቨርፑል ሻምፒዮን ሲሆን የሰጠው ደግሞ ትምህርት አለ። በዘንድሮ የውድድር ዓመት ደግሞ አርሰናል ያገኘው ተሞክሮ ያገኘው ድል በቀጣዮቹ 3ና በቀጣዮቹ 4 ዓመታት በፕሪሚየር ሊጉ ዶሚናንት ቡድን ሆኖ እንዲቆይ ያደርገዋል። ሌቭል ኦፍ ኮንሲስተንሲውን ከተመለከታችሁ የአርሰናል ሌቭል ኦፍ ኮንሲስተንሲ የማይዋዥቅ ነው ብሏል ሩኒ። በቀጣዩ የውድድር ዓመትም የፕሪሚየር ሊጉን ዋንጫ የማንሳት እድል አላቸው ብዬ ከማስባቸው ቡድኖች መካከል አንዱ አርሰናል ነው። ሌሎች ቡድኖች በአርሰናል ሌቭል ተፎካካሪ ሆነው መቅረብ ይኖርባቸዋል። ከዚህ በኋላ በሚኖሩት ጨዋታዎች አርሰናል ከዚህ በኋላ በሚኖሩት የፕሪሚየር ሊግ ውድድሮች ላይ አርሰናል የተሻለ ተፎካካሪ እንደሚሆን ይሰማኛል የሚል አስተያየት ሰጥቷል። እንግዲህ በቀጣዮቹ ዓመታት አርሰናል ምን ያክል ተፎካካሪ ሆኖ ይቆያል የሚለው በሌሎቹ ተንታኞች ዘንድ ጥርጣሬ ቢኖርም እኔ የሩኒን ሐሳብ እጋራዋለሁ። ሩኒ እየሰጠ ያለው ሐሳብ ትክክለኛ ፋውንዴሽን ያለው ሐሳብ ነው። የአርሰናል የመከላከል የማጥቃትና የአማካኝ ክፍል አደረጃጀት አሁን ካሉት የፕሪሚየር ሊግ ቡድኖች ዴብዝ አንጻር ካየነው የተሻለ ኳሊፊኬሽኑ ከፍ ያለ ነው። የአርሰናል አንዱ ትልቁ ችግር የሚባለው የ6 ቁጥር ሚና በተለይም ደግሞ የቦል ኬሪንግ ላይ ኳስ ተሸካሚ የአማካኝ ክፍል ተጫዋች ችግር አለበት። የሎንግ ተርም የዚህ ቦታ ላይ ተተኪ የሚባለውን ተጫዋች ከመረጠ ሉዊስ ኬሊን የሚያግዝ ተጫዋች ከመረጠ የዙቢሜንዲ አእምሮን ማስተካከል ከቻለ ወይም ደግሞ ሌላ የጨዋታ ባህሪ ሚና ከሰጠው አርሰናል እዚህ ቦታ ላይ ትክክለኛውን ሰው የሚያገኝ ከሆነ 2 እና 3 ዓመታት ፕሪሚየር ሊጉን ደጋግሞ ሊያነሳ የሚችልበት እድል እንዳለ በእርግጠኝነት መናገር ይቻላል። በማጥቃት እንቅስቃሴም ላይ ሁሊያን አልቫሬዝን የማምጣት ፍላጎት እንዳለው ይታወቃል። አርሰናል ቪክቶር ዮኬሬሽ የሚመጣው ዓመት በጣም ጥሩ የማጥቃት አቅም ያለው ተጫዋች እንደሚሆን ይጠበቃል። በዚህ የውድድር ዓመት አርሰናል የሚለቃቸው ተጫዋቾች እንደሚኖሩ ኤክስፔክት ይደረጋል። እንደነ ጋብሪኤል ሄሱስ አይነት ተጫዋቾች ቡድኑን እንደሚለቁ ኤክስፔክት ይደረጋል። ስለዚህ የሚወጡ ተጫዋቾችን ተከትለው የሚመጡ ተጫዋቾች ካሉ የቡድን ዴብዙ እያደገ እንደሚመጣ ያርሰናል ግልጽ ነው። ስለዚህ ሩኒ ታሳቢ የሚያደርጋቸው አሁን ያለውን ስኳድ በሌሎች ተጫዋቾች ደግሞ መተካትና ጠንካራውን አርሰናልን መደጋገም ከቻለ አርሰናል ቀጣዮቹ ዓመታቶችም የሊጉ ጠንካራ ቡድን ሆኖ ይቀጥላል ብሎ ነው የሚያስቀምጠው። እናንተ ምን ትላላችሁ? እስኪ ሐሳብ አስተያየት ስጡበት። ጥሩ ጊዜ ይሁንላችሁ።